እኔ በቃኝ እስኪ አስቢው የሚሰሩ ስራ ያስደስትሻል አሁን እስኪ ያስደስትሻል አሁን ባለው ታይም የሚሰሩ ስራ እስኪ የሚያልፈው በሰው ላይ የሚካሄደው ግፍ ያስደስትሻል ዛሬ ነው እንደምታስበው ውጭ አዟት በርሌን ሂጂ ውጪ ነይ ውጪ ተነሽ ለቀቀኝ እስቲ ካሜራ ይሄ ሁሉ ሚስጥር ሲጀምር አውቀ አንተራም ስትራቱ ዝም ብሎ አትንኪ እገላለሁ ገና አንቺ ሲጣር ቁራጭ ነሽ የተረገምክ ትላንትና ማታ ምን ነው በጨረሱክ አሚን አርጉልኝ ደስ እሱ እንደዚህ ወላልቆ ተቀጥቅጦ ተሰባብሮ ባለበት ይሄን ስራ ከመስራት ሞት ይሻላል ማለት የስራ ጉዳይ ነው ግቢ የሰማሽኝ አይመስለኝም ሂጂ ግቢ ያማሃል እንዴ ሂጂ ግቢ አትገቡም እንደው ማታ ላይ በጣም ጩኸት ሰማለው ድጋሚ ይሁን የሚያቃስት ነገር የሰቀቀን ድምጽ ብዙ ነገር ሰማለው ማታ ላይ ነው ነገር እንደ ዱለት ነው የምጠቀመው እንደ ዱለት አንቺ ስለገደልኩ እንደማልጠይቅ እርግጠኛ ነኝ ነገር አንቺ ምንም ባረግሽ እንደማልጠይቅ እርግጠኛ አንድ መኪና ሲሄድ አንዱ ቆየት ያለ አንድ መኪና በጣም ብዝልፍልፍ ያለ ነገር ሲገባ ያለው በቃ እየተሸፋፈኑ ነው ብዙ ጊዜ የምታስገባቸው ማስተላለፍ የምፈልገው ነገር እንዳጠቃላይ የማያልፍ ነገር የለም ነገሮችን በትግስት ትልቅ እንትናት እና ለነገሮች ትግስት ሊኖረን ይገባል የማይገጥመን ፈተና ይኖራል ብዙ ነገር ይገጥማል የሰው ልጅ ነው ልትቸገር ትችላለህ ልትራቆት ትችላለህ ልትጠማ ወዘተ በቃ ማጥብቃቸው ፎሎች ውስጥ ልትገባ ትችላለህ እና ያን ነገር ነገ ሌላ ቀን ነው ብሎ ማሰብ ነው ለሰው ልጅ ትልቁ ነገር ነገን ማሰብ እና እንዳሳብ የምለው ነገር በቃ እንዳጠቃላይ ነገሮችን በትግስት ካለፍክ ነገ የተሻለ ቀን እንዳለ ማመን አለብህ ከሰው እንኳን ከጓደኛ እንኳን ብትጣላ ዛሬ እሱ ስሜት የሆነ መጥቶ እንኳን ሊያስቀይም ቢሞክር አንተ ዝቅ ብለህ ብታሳልፈው ነገ መጥቶ ይቅርታ ይጠይቃል ያን ጊዜ በስሜት ሆናል ሊናገር ይችላል ያበደልከው በደል ከፍተኛም ሊሆን ይችላል ግን ምንድነው ከመቻቻል ጋር ትግስት ትልቅ ነገር ነው እና ብቻ ያው ትግስትን ያህል ነገር የለም እኔ በትግስት ነው እዚህ ደረጃ ደረስኩት ያልደረሰብኝ ያላሳለፍኩት ነገር እኔ ጾሜን ሁላ የዋልኩበት ተይማት በቃ ተረፍ ውሃ እየጠጣው እሷ ምግብ መብላት ካለባት እኔ ብስኩት በውሃ ጠጥቼ ያማልኩ ብስኩት በልቼ ሙሉበት ነበር ችግሬን ያን ያህል ገልጫ ነግራት የሚፈልገው ነገር እንደማዳላት ነው ተፈልገው ገብቷል እና ብቻህን ያሳለፍኩት አሁንም ማታቀው ለቴ ማታቀው አሁንም አለ ብዬ ነው ውስጥ ነው አለም ደግሞ እና ነገሮችን ካሳለፈ አሁን ፈጣሪ መስገን ያው ቤታችንን እንደምትበከለ ቤትም ቢሆን ቆጫም ወተ የምንፈልገው ቦታ ላይ ሄደን ተዝናንተን አሁን ከታችኛው ወደ 2-3 ስቴፕ ወጥተን እየኖርን ብዬ ነው ማስበው አሁን ተመስኪን ብዬ በተክርስቲያን ተወከየ ተሳለሚ ጊዜ አግኝቼ ማታ ስመጣ ተሳለሚ ምናምን የምገባበት ታይም ላይ ነኝ ብዬ ነው ማስበው ምናልባትም እዚህ ጋር ሰው ከሰው ጋር ነውና የሚኖረው እስቲ ከማህበረሰቡ ጋር ከአካባቢ ጋር ያላችሁን አንዳንድ ነገሮች ያው ተግባቢ ናችሁ ወይ እንዴት ነው ለቅሶ ላይ እድር ላይ ሰርግ ላይ ሊሆን ይችላል ማህበራዊ ህይወት ላይ እንዴት ናችሁ ማህበራዊ ህይወታችን በጣም አሪፍ ነው ያው ቅድም ብያለሁ ምንም ነገር የሚጀምረው ከቤተሰብ ነው እናታችን ያው ነፍሷን ይማረውና በጣም መልካም ሴት ነበረች ለባሏ ሚስት ለኛ ለልጆቿ እናት የሆነች በጣም መልካም ሴት ናት ማህበራዊ ህይወት ያው እኔ ያኒ ልጅነትን ቢኖር አያለው ለቅሶ ትሄዳለች እድር ምናምን ሸንቆ የሚባል ቡና ያፈላሉ በተራ ሰርግ ሲኖር ዕቃ ገዝተው ይሄዳሉ አራስ ይጠይቃሉ በቃ ምንም ነገር አይቀራቸውም በቃ ሰው ድንገት ሲታመም ብር አዋጣው ምናምን ይሰጣሉ ማለት አስተውሳለሁ ሰው እንኳን ታሞ ብር ሲሰበሰብ ከሌን እኮ አቀዋለሁ ከሌን እኮ ግባባለሁ የሚባል ነገር የለም አሁን እኮ ነው
ከሌን ስለማውቀው ነው የሆነ ቦታ መሄደው የሚባለው። ያኔ ሰው በመሆኑ ብቻ ነበር የሚረዳው። ሰው ብቻ በመሆኑ የሚረዳበት ዘመን ነበርና ያንን ነገር እኔ እያየሁ ስላደኩኝ አሁን ምንም አይነት ሶሻል ላይፍ ምንም አይቀረንም። በቃ ሰርግም ለቅሶም ምንም የታመመም ካለ ማድረግ ባለብን ልክ እኔም ወንድሜም እናደርጋለን። ወንድሜም እንደምታየው በቃ ወንድ ልጅ ማድረግ ባለበት ልክ ምንም ነገር ያደርጋል። ለቅሶም ሲኖር ድንኳን የሚደኮን ከሆነ ሄዶ እንትን ይላል። በቃ ሄዳችሁ አስተባብራችሁ ሰርታችሁ በልታችሁ ጠጥታችሁ ነው። አረ እዚህ ደረስነው። እንዳጠቃላይ ከሰው የሰው ፍቅር ካለ ሰው ራሱ አንድ ተስፋ ነው። የሰው ፍቅር ነው ትልቁ ነገር እና እሷን እኔ ለስሬ ተሯሯጭ ነኝ። የቤት ነገር እንዳይ ግን ይቅርታ ሻይ ቡና ሳልላችሁ ችግር የለም። ምን ላምጣ? ተጠቅመን የመጣ ነው እኛ የሆነ ሻይ ነገር ይባላል። ችግር የለም። ላምጣላችሁ። የእውነት ተጠቅመን የመጣ ነው። ጠዋትም ማረል ሰዓቱ እና እኔ ወደ ስሬም ብር አሯሯጥ ምንም ብል ቶሎ ከሰው የመግባባት ችሎታው አላት። ለትርፍ ጊዜዋ ተጽናቱን አጥንታ ጎረቤት ታስማምታ ሄዳ ማድረግ ያለባት ነገር ካለ ሰርግም ከሆነ ድግስም ከሆነ የሆነ ማህበር ነገር ካለ የመርዳት ያለበት እንደ ትልቅ ሰው ሄዳ ገብታ ማዘጋጀት ያለባትን በገዝታ እንኳን ባታረግ በጉልበቷ ማድረግ የሚችል እህት ነው ያለችኝ እና እኔ ከምለው በላይ አንተ እኮ እህት አይደለም ያለህ እናት ነው ያለህ እስከሚሉ ድረስ ጎረቤቶች እኔ ወይ በገኘኋት አለኝ ነው ከስራ ቶሎ ከወጣሁኝ ምናምን እኔ ባይዘው ወደ ስሬ ነው የቤት ነገር እንዳይጎልብን ያው ማሟላት ያለበት ነገር እንሟላለን እምሯሯጠው ወደ ስሬ ነው። ግን እኔ መግባባት የማልችላቸው ሰዎች በሷ ተግባብቼ በቃ ምን እናግዝህ በርታ አንተ እኮ ልጁ ነህ ለእህትማ እኮ ነገር የለ ሰራተኛ ሌላ ነገር ስንት ነገር የሚጠብቅ ልጅ ነህ በቃ አንድ ሞራል የሚሆነኝም የአካባቢ ሰው ነው እና በቃ እህቴ ፈጣን ናት ለሁሉም ነገር እና እንደ አካባቢ ሰው በሁሉም ተግባብተን በፍቅር ስንገናኝ ከፍ ዝቅ ብለን ተሰላም ተለውጠን ነው የምንለያየው እና ያን አይደል ወጣ እንግዲህ ሰው ነው የራስን ጸባይ የራስ ባገልጸው ማብራር በደንብ የበለጠ የኛን ጸባይ በዙሪያችን ያሉት ሰዎች ያውቁታል። እሺ እንግዲህ ያው በዚህ አጋጣሚ ወንድማችን እድሉን ሰጥቼ መምከርና ማስተላለፍ ይፈልግ ከሆነ አስተላልፈልናል። እህታችንም ማለት የምትፈልጊው ለተመልካች ይጠቅማል የምትዩ ካንቺ ህይወት ትንሽ አርገሽ ስጫቸው ማለት ምክርም ይሆናል ወይም ደግሞ ትላንትን ያለፍኩት ዛሬ ደረስኩት ትላንትን እንዲያልፌ ነው የሚል ትንሽ የተወሰነ ነገር ባያቸው ውስጥ። እሺ ያው በመጀመሪያ እናንተ አክብራችሁን ቤታችን ድረስ ስለተገኛችሁ በጣም አመሰግናለሁ። ጊዜ ኖረን በደንብ ብንጨዋወት ደስ ይለኝ ነበር። አጋጣሚ እኔም ልወጣ ስለነበር ነው። ያው እድሉን ዛሬ አግኝቻለሁ። እስከዛሬ ብዙ ነገሮችን በውስጤ ይዣለሁ። በዚህ አጋጣሚ ወንድሜ በጣም ነው የማመሰግነው። በጣም ነው የምወድህ። ለኔ አንተ አባቴም ወንድሜም መካሬም ተቆጪም ነህ። በጣም ነው የማመሰግነው። በጣም ነው የምወድህ። ያው አብዛኛው የኢትዮጵያን ወንድምና እህት አይስማሙም፣ ግን ያው ተስማሙ። ወንድም ማለት በጣም የማይገኝ ነገር ነው። አባት ባይኖር እንኳን ያባት በተለይ ልጅ ሆኖ ደግሞ አይደለ? በጣም አብዛኛው እኔ በጓደኞቼ ምናምን ያለው ጭራሽ ነው የማይስማሙት እና መታደል ነው። ታላቅ ወንድም ማለት አባት ባይኖር የአባትን ቦታ መሸፈን መተካት የሚችል በቃ የጀርባ አጥንት ብዬዋለሁ እና በጣም ነው የምወደው። ያው ከዚህ በላይ ዛሬ አሁን ምንም ላይ አልደረስኩም አውቃለሁ፣ ግን ነገ አንተ የምትጠብቀኝ ቦታ ደርሼ እንዳኮራክ ፈጣሪ ፍቃዱን ይስጠን። አመሰግናለሁ። እናንተንም አመሰግናለሁ። እኛም እናመሰግናለን። እንግዲህ ውድ ቤተሰቦቻችን የተወሰነ ማንለው ብዙ የሆኑ ነገሮችን ከነዚህ እህትና ወንድሞች አግኝተናል። ባለችን ደቂቃ እንግዲህ እሷም ልትወጣ ስለሆነ ባለችን ብቻ በቂ በምንለው ደቂቃ ምክራቸውንና ዛሬ የደረሱበትን ነግረውናል። እንግዲህ ይሄ ቪዲዮ የሚሰራው እንደተለመደው እናንተ እንድትማሩበት ቁም ነገርን እንድታገኙበት ነውና ተምራችሁበት ከዚህ ቪዲዮ ሐሳብ መስጫው ላይ እንግዲህ ለነዚህ እህትና ወንድሞች መሰጠት አለበት፣ ይሄ ድጋፍ መደረግ አለበት የምትሉትን ካደረጋችሁ በኋላ
ቀጣይ ቀን እዚህ ቤት የምንመጣው ከእናንተ የተበረከተላችሁን ስጦታ ይዘን ስንመጣ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ቀመጥልን። ቀጣይ እዚህ ቤት የተባለውን ስጦታ ይዘን እስክንገናኝ ቸር ቆዩልኝ። አሉ ኧረ እናንተ ሰዎች ምንድን ነው የምትሉኝ? ቆይ ሰው ዋዳ ከፍላጎቱ ውጭ መሆን አለበት እንዴ? እና ምንድን ነው ብትፋቱኝ ምን አለ? በቃ ይበቃኛል እንዴ? እኔ እስካሁን ሰራው እንዴ? እስካሁን ይሄን ጊዜ አገልግያችኋለሁ። እኔ ይበቃኛል። እኔ ለህይወቴ ለነፍሴ እፈራለሁኝ እንዴ እኮ በቃ ተፋቱኛ። ኧረ ተው እንደዚህ በሰው ላይ መጨከን ይናል ነገሩ ነው። አውቃችኋለሁ እናንተ። ኧረ ተው። እኔ ነገርኳችሁ እኮ በቃ አሁን መታችሁ መግደል ትችላላችሁ። እኔ እንስራተ እንግዲህ ዳግመኛ ልሰራው አልችልም። ሲጀመር የምፈልጉትን ነገር ማለት ትችላላችሁ። ኧረ ተገኝ ያጅልኝ ሰውዬ ጤና የለህም? ያማሃል? ምን እያልክ ነው ያለኸው? ወይኔ ስማ፣ ቆይ ሰባብረው እንዲጥሉ ነው የምትፈልገው? ምንድነው ሐሳብህ? መስራት አልፈልግም ማለት አይደለ? አልፈልግም መስራት አልፈልግም። በቃኝ እንዴ? እኔ መስራት አልፈልግም። ይበቃኛል። እስካሁን እኮ አገለገልኳችሁ አይደለ? ይበቃኛል እንዴ? ይኸውልህ አንድ ነገር ልንገርህ። መስራት አልፈልግም ስትል እንደዚህ ሰባብረው ከጣሉክ ስራውን ብታው ይኸውልህ ሬሳ ነው የሚገኘው። አንድ ነገር ልንገርሽ፣ አይደለም መሰባበር ነፍሴን ማውጣት ይችላሉ። ቀደው ኦፕሬሽን ያርጉ ተፈለጉ። ኧረ አንተ ሰውዬ ቢያንስ እንደው ለራስህ ባታስብ ለኔ አስብልኝ። ሰዎቹ ይገሉሃል። አንተ ቆይ እሺ ምንድን ነው የምትፈልገው? ስራውን ተዋለው ስትል እንደዚህ ሰባብረው ይጣሉክ እንዴ? እንዲገሉ ነው ፍላጎትህ? እሺ ለኔ ሳታስብልኝ አንቺ ግን አትረጅኝም። እኔ በቃኝ። እስኪ አስቢው። የሚሰሩ ስራ ያስደስትሻል? አሁን እስኪ ያስደስትሻል? አሁን ባለው ታይም የሚሰሩ ስራ እስኪ የሚያልፈው በሰው ላይ የሚካሄደው ግፍ ያስደስትሻል? ዛሬ ነው የምታስበው? በቃ እሱ በቃኝ። እኔ በቃኝ፣ መረረኝ እንዴ። እኔ በቃ አላገኝ፣ ገንዘብም አላገኝ እንዴ። አላገኝ፣ ምንም ነገር ማግኘት አልፈልግም። ጥያቄ የገንዘብ አይደለም የህይወታችን ነው። ይኸውልህ እኔ ስለ ህይወቴ ፈርሜ የወጣው ሰው ነኝ። አንተ ስለ ራስህ ከፈለክ ቢያንስ እንኳን ለኔ አታስብም? አይደለም እንዴ? ይኸውልህ እኔ አንድ ነገር ልንገርህ። በዚህ ከቀጠልክ አሁን ይሄንን ነው አንዲ ቆርጦ ነው የሚጥሉልህ። አየህ የደረሰብህን አፍህን በመክፈት የተነሳ ነው ይሄ ሁሉ የደረሰብህ። እስኪ አንድ ጥያቄ ልጠይቅሽ። የምር ይሄን ስራ ስትሰሪ ተደስተሽ ነው የምትሰሪው? ግን እኔ አንድ ቀን ተደስቼ ይሄን ስራ ሰርቼው አላውቅም። አልፈልግም ብል የሚደርስብኝን ነገር አውቃለሁ። ስለዚህ ስራ የተባልኩትን ነገር ሰራለሁ። ከምሞት ብኖር አይሻልም? ለምን ባለቀጥ አንስማማም? ለምን እንስማማው? ለምን ምን አንቺ ኮንታክት አንሆንም? ለምን አንስማማም? የምንጠፋበት ሴት አብለው ነው ማመቻቸው። ሲጀመር አንቺ ስራውን መስራት ትፈልጊያለሽ። አንቺ ይሁዳ ነሽ። ሲጀመር ስርዓትን ይዘህ ብትኖር ነው የሚሻለው። ተባብረው ነው የሚጥሉክ። እኔ በዚህ ሰዓት ያስጨንቀኝ። ይኸውልህ ነገ ጠዋት ስነሳ ሬሳህን አስቀምጠው እንዳይጠብቁኝ። ለራስህ ባታስብ ለኔ አስብ። ሰውዬ በቃ አርፈህ ስራ የምልሁን ስራ። ስሚ የኔ ሬሳ መውጣት በአሁኑ ሰዓት ያስበኛል። ምንም አያሳስበኝም። አንተም ቢስትል ወደ እኔ እንደሚመጡት አታስብም? አንተ አልሰራ ባልክ ቁጥር ችግሩ እኔ ላይ ነው። ስለራስሽ የምትፈሪ ከሆነ በእኔ መንገድ ልትስማሚ ይገባል። በቃ የምናመልጥበት መንገድ አበጃጅተን እናመጥ። ከዛ ውጪ እኔ አቅሻለሁ እኮ እኔ አቅሻለሁ። አንቺን ሲጀመር አቅሻለሁ። እኔ ሲጀመር አፌን ላጥፋ ብዬ ነው እንጂ አንቺ እንደማትስማሚ አውቃለሁ። አቅሻለሁ። እኔ አንቺን ጠንቅቄ ነው ማቅሽ። ለምን ስርዓትህን ይዘህ አትኖርም? ስርዓትህን ይዘህ ብትኖር ይሄ ሁሉ ነገር አይደርስብህም። በቃ ይኸውልህ መስራት እስካለብን ጊዜ እንሰራለን። በቃ ፈጣሪ የሆነ ቀን ከዚህ ህይወት ውስጥ እንደሚያወጣ ዛሬ እባክሽ አንቺ ፈጣሪን ታውቂያለሽ? የኛ እሺ ከዛስ ፈጣሪ ስሙን ስጠሪ ባፍሽ አታፍሪም? ትንሽ አያገባህም። ወሬን አታውራ። አይመለከትህም እሱ
ፈጣሪ ትላለች እንዴ አሁን አረ ከየት እንደመጣን እናስብ። ተው ልቀራውታችን እንደተፈጠረ እናስብ። በትንሹ ቢያንስ እሱን እኮ ዛሬ አልነበረም በትንሹ እኔ ልንገርሽ ቸግሮ የገብቼበታለሁ። በጊዜው ራባሽ ቁጥጥ የገብቼበታለሁ። አቅም የለኝም ነበር ዛሬ ግን አቅም አውጥቻለሁ። ቢያንስ ተሸክሜ ማደር እችላለሁ። ስለዚህ ያኔ ለችግርህ የፈለገህን ነገር መስራት ያለብህን ሰራና ዛሬ ትንሽ ገንዘብ ስታገኝ እንደ ንጹሃን ሊያደርግህም ፈለክ። ይሄ ነገር ግን ምን አይነት ማዕበል ውስጥ እንደሚዶላችሁ ታውቃለህ? ምንም ማዕበል ውስጥ አይከተም። በቃ መስራት እስካለብን ጊዜ እንሰራለን። የሆነ ቀን ፈጣሪ ከረዳን እንወጣለን። አሁን ግን አፍህን አትክፈት። በቃ ያንተ ጦስ ለኔም ነው። እኔ ትናንትና ደውሎ እንዴት ሲይዝትብኝ እንደነበር ነግሬሃለሁ አይደለ? ማታ ነግሬሃለሁ። ይኸው እንደዚህ ተባብሮ ላካሃል። ሁላችንም የየስራችን ነገ ደግሞ አንገትህን ቆርጦ ይጥልሃል። እኔ ልንገርሽ አሁን አምን የምኖር ሰው ነኝ። ሁላችንም የየስራችን ነው የምናገኘው። ያንቺ መደብደብም መገደልም መሞት ያንስሻል። ሞት ያንስሻል። በስነ ስርዓት ሞት ያንስሻል። እሺ አገባሽም በምን ሂሳብ ነው የምታየው? እኔ ጥሩ አልወጣኝም። እኔ ጻድቅ አላልኩም። አዎ ነኝ። እኔ ግን ተንግሮ ወዳ በቃኝ። ይኸውልህ ዛሬ ደርሶ ጻድቅ አያርግህ። በቃ ትላንትና ገንዘብ ወደድ ስለሆንክ ነው የገባህበት። ቸግሮኝ ምናምን አትበል። እንደማንኛውም ሰው እኮ ብዙ ነገር መስራት ትችል ነበረ። አሁን ለማንኛውም እኔ አንድ ነገር ልንገርህ፣ ራስህን አስታምና ከዛ እንደሚሉ ሁንላቸው። ያንተ ጦስ ወደኔ አይምጣ። በጣም እያናደርከኝ ነው። በአንተ አፍህን መክፈት የተነሳ እኔ ላይም ጦስ አታምጣ። ኧረ አንቺ በእናትሽ ኧረ ተፋችኝ። እስኪ አንቺ እንኳን ተይኝ። እነሱ የሚመቱኝ የሚደውል እስኪ አንቺ ንግግር እንኳን ብትር አይሆንብኝ። ተይኝ። ለምንድን ነው የምታወቅ? ማታ ነግሬሃለሁ ያለውን ነገር። የራስ አፍ ያመጣብህ ጣጣ ነው እኮ ይሄ። አዎ ስሬ ነው። እሰይ ስሬ ነው። ሞት ያንሰኛል። ዛሬ ነው የምታውቀው? በቃኝ። ቆይ አንተ ማን መከረክ እንዴ? ዛሬ ደርሶ እንደ ንጹህ የሚያደርግህ ማን መከረክ? ስንት ስራ ስትሰራ ነበር እንዴ? 98 ሰው ገሎ በ99ኛው ሰውዬ ነው። እሺ ንስሐ ሊገባ ቢሄድ 99ኛውን ሰው ገሎ በመጨረሻው ሰዓት በመቶኛው ሰውዬ ሰዓት ወደ ለመሄድ ለንስሐ ለመግባት እየሄደ እያለ በራብና በውሃ ጥም ተቃጥሮ መንገድ ላይ ያገኛቸውን አባቶች እባካችሁ ንስሐን ተቀበሉ ብሎ እየለመነ ምንድነው ንስሐ ብለው ቢጠይቁት ምን ብሎ እንደመለሰ ታውቂያለሽ? 99 ሰው ገደልኩ 99 ሰው ገደልኩ። ስለዚህ እኔ የ99 ሰው ንስሐ የነፍስ አጥፊ በመሆኔ ተጠያቂ ነኝ። እስቲ ንስሐን ተቀበሉ። ተንግዶ ወደ እንደዛ አይነት ጥፋት አላጠፋም። ይቅር ይበለኝ። ተንግዶ ወደ ለጌቴ እገዛለሁ፣ ሰግዳለሁ፣ አለቅሳለሁ፣ በቤቱ የሚገባኝን አረጋለሁ። ልንገርሽ በዚህ ሰዓት እንደዚህ ተረት የሚያጽናናኝ ነው ወይስ የሆነ ነገር? ለምን አትረጅኝም? እስቲ መጀመሪያ አዳምጪኝ። እስቲ አዳምጪኝ። አንዳንዴ ስብከት መንፈሳዊ ነገር አዳምጪኝ። ኧረ አንቺ ተብርዝ ጋር ኮንትራክት እኔ እንደዚህ አይነት ነገር አሁን እኔ እንደዚህ አይነት ነገር ጋር መነካካትም አልፈልግም። አውቃለሁ። እኔ ሲጀመር ካንቺ ጋር ማወራው እንደዚህ አይነት ስራ እየሰራሁ አሁን እኔ አሁን እንደዚህ አይነት ስብከትም አዳምጥበት ጊዜ ላይ ይሁዳነሽ። አንቺ ሲጀመር ይሁዳነሽ አውቃሻለሁ። ይሁዳ እኮ ወንድ እኮ መንፈሳዊ ነገር ስትሰሚ እንዳያረግሻል እኮ አሁን እኮ ከመጀመሪያ አሁን ማለት ነው ወሬህን ትተክ። ሰዎቹ ትናንትና ማታም እየደወሉ ነበረ፣ እኔ ላይም እየዛቱ ነው። በቃ ስለዚህ ጦስ አትሁንብኝ። አንተ እንደፈለክ አንድ ነገርሽ መስራት ያለብህን ግን ትሰራለህ። እኔ ተንግዶ ወዲያ የስራ ባልደረባችሁ አይደለም። በቃ እውነቱን ነው የምነግርህ። መታችሁ ማለት ትችላላችሁ። እንደውም አሁን ደውለሽ እኔ ከሲቀው መሞት ምርጬ ነው ለኔ። ግን ሞቴ ትንሽ የሚያስፈራኝ እየሰራው ስራ ነው። አንድ ጥሩ ነገር ሳላረግ ንስሐ እንኳን ሳልገባ እንደዛ ሰውዬ ንስሐ እንኳን ሳልገባ መንገድ ላይ የት መቅረቴ ነው እንጂ የሚያስቃጥለኝ ለምንድን ነው? ለኔ ማታስበው? ነፍስ መውጣት እኔ እሺ፣ አንተ እሺ መሞት ትፈልጋለህ፣ እኔ መሞት አልፈልግም። በአንተ የተነሳ ግን እኔ ይመለከተኛል። ስላንቺ ህይወት አይመለከተኝም። ተንግሮ ወዲያ ልንገርሽ አይመለከተኝም። ምንም ሁን ይባል። አንተ ማን ነው እንደዚህ ልብ የሰጠህ? ቆይ ደርሶ ጻድቅ ለምን የምትሆነው? ትናንትና ስንት አይነት ስራ ስትሰራ ነበር። እኔም አንተን በደባታ መረናቃለን። ሲጀመር ተንግሮ ላስረው ራሱ መስራት ማልችልበት እጂ ሰርጀሪ ተሰራ ራሱ እጄ መስራት አይችልም። እግሬ እንደዛው ወዘተ ምን ገላለኝ
እንደዚህ እኮ ነው ያደርኩት አዳሪ ታውቂያለሽ። ምን አገባኝ ታዲያ ምን አፈ ያመጣበት ጣጣ እኮ ነው። እና የኔ መሞት እንደዚህ እኮ ነው የገዛ ምላስክ ያመጣበት ጣጣ ነው ሰውዬ። እኔ ምን አገባኝ? ልክ የሆነ ከጀርባው ትልቅ አካል ያለ ይመስል አልሰራም። እኔ እንደዚህ ምናምን አለኝ ትልቅ አካል አለኝ። እኔ ፈጣሪ አለኝ። ከእንግዲህ ወዲያ ፈጣሪ ጋር አታነካካኝ ሰውዬ። እንደውም ሰዎቹ ታግሰውካል። ስንት ጊዜ ሙሉ አልሰራም ምናምን እያልክ ባለፈውም እኔ ነኝ ስንት ነገር ብዬ ከዚህ በኋላ እንደዚህ አይነት ነገር አይደገምም ብዬ ሲብስባቸው ነው እንደዚህ ሰባብሮ ይጣሉክ። አገባኝ የራስ ጉዳይ። ግን ለማንኛውም የምታደርገውን ነገር እያስተዋል እኔ ምንም ላደርግ አልችልም። ከተስማማች በእኔ ሀሳብ ተስማማ። አልስማማ ከዚህ ፎል እንውጣ። እሺ እንዴት ብለን ነው የምንወጣው? ከዚህ ፎል መውጣት ያለብህ አሁን አንቺ እኔን እዚህ ጠባቂ ምናምን ኃላፊ ታማኝ ሰው ምናምን አድርገውሽ ነው አይደል እዚህ ያስቀመጡሽ። ስለዚህ ህይወታችንን የምናተርፍበት ወደ ፈጣሪ ይመለሳለሁ የምትይበት ነገር ካለ ኦኬ እንስማማ። እኔን የምትሪው ነገር ነፍስሽን የምፈልጊው ከሆነ ከዛ ውጪ ዛሬ ለምን አሁን ደውለሽ አጠሪያቸውም? እኔ ነፍሴ ወጣም አልወጣም ነገርኩሽ። ትንሽ ለእኔ መሞት የሚያሳስበኝ የሰራሁት ኃጢአቴ ብዛት ማንቸው ወንበር ላይ ለወጣ ነው እንጂ መሞተው የሚለው ነገር ነው እንጂ የሚያሳስበኝ የኔ መሞት አሁን ሊያሳስበኝ ምንም እንትሩ የለኝም። ምንም ትንሽ ታል ፍላጎቱ የለኝም። የመሞት ፍሪያቱም የለኝም። በቃ እኔ ለመሞት ዝግጁ ነኝ። አንድ ነገር ልንገርሽ፣ ለመሞት ዝግጁ ነኝ። ስለዚህ በእኔ ነገር አይ አትሞትም፣ አንተም ንስሐ ትገባለህ፣ እኔም ንስሐ ገብቼ ፈጣሪያችን እናገለግላለን የምትይ ከሆነ በእኔ ሀሳብ ተስማሚ። ከዛው ከብሩ ነው የምታምታታው አንተ ሰውዬ። ስለምን ንስሐ ነው የምታወራው? ከሳምንት በፊት ምን አይነት ስራ ስትሰራ እንደነበር አታውቅም? አዎ ሰርቻለሁ። ያሰሩት ነገር የለም። ዘንዶስ ተማምለክ ብዙ ነገር አድርጋለሁ እንዴ። እና ታዲያ ልብህን በሆነ ስለ ንስሐ ስታወራ ዘንዶስ ተማምለክ እንዴት እኔ ነኝ ልክ ነሽ፣ ኃጢአተኛ ነኝ። ሰውዬ ጤና የለህም እንዴ? ኧረ እባክህ ወንድ ልጅ ሲያለቅስ አያምርበትም። እኔ ዱላ ሙኝ አይደለም እንደዚህ ስትደበደብ እንኳን አለቀስኩም። ኃጢአቴ ነው። እሱ እኮ የራስህ ስህተት ነው። የራስህ ምላስ ያመጣብህ ጣጣ ነው። በቃ ስለዚህ ተከብረህ ስራ የምትሰራ ከሆነ ስራ። ኃጢአቴ ነው የሚያስለቅሰኝ አለ የእነሱ ዱላ ለኔ ነው። ስንት ገንዘብ ስትሰበስብ ምንም ያልመሰለ ሰውዬ አሁን ደርሶ ጻድቅ ለመሆን ያምርሃል። ይኸውልህ ለማንኛውም አሁን ደውልና አራስቢ ምንም አስበው ነገር የለም። እኔ ይኸውልህ ከህይወቴ የሚበልጥብኝ ምንም ነገር የለም። በቃ ለመኖር ምንም አይነት ነገር አደርጋለሁ። ገባህ ሰውዬ? በቃ እኔ መሞት አልፈልግም። እስኪ አስቢ። በቃ ፈጣሪ በአምሳሉ የሰራውን አካል ስንቱን አፈረስን፣ ስንቱን አሳበድን። ይኸውልህ የሚጸጽተኝ ምናምን መስሎ ከሆነ እንዳታስቡ ነው። አይጸጽተኝም። አምኜበት ማደርገው ስራ እስከሆነ ድረስ ሰራለሁ። ወሬህን አታውራ። አሁን ወሬህን ተውና ደውልላቸው። አንቺ ግትር እንደሆንሽ አውቀው ደውልላቸው። አንቺ ግትር እንደሆንሽ አውቀው ነው እዚህ ያደረጉሽ ከኔ ጋር። አንቺ ግትር ደውልላቸው። የግትር የሴጣን ቁራጭ ነሽ አንቺ። የሴጣኑ ቁራጭ ራሱ ነሽ አንቺ። ረፍራይ የሌለሽ ወሬን አታውራ። ሴጣን እኮ ወንድ ነው። ቁራጭ ደውልላቸው። ሰውዬና ደውልላቸው። እኔ ባንተ የተነሳ እንዳይደፉኝ ነው። በቃ ስርዓት ይውላ። ስማ ፈጣሪ ለዚህ ተውሉ ነው። በፈጣሪስ አሁን ደውልላቸው መጥተው እንዳይደፉ ሁለታችንንም። ሲጀምር አንተ ይሄ ሁሉ ሚስጥር እያወቅህ ስራ ላቆም ነው ከዚህ በኋላ አልሰራም ስትላቸው ራሱ እሺ በቃ ይብቃ ብለው ዝም የሚሉክ ነው እንደሚመስላቸው። አሁን ደውልና ምን አድርገው ብትይ ከእንግዲህ ወዲያማ አሁንም ይሄንን ኃጢአትን ቀጥልበት ግድ ነው። ትልቅ ደረጃ የምትደርስበት ነው እያልሽ ነው ሰበክሽ ነው። ምንም ማድረግ አንችልም። በቃ አንዴ የገባንበት ነገር ነው። ስለዚህ አሁን ደውልና በቃ ችግር የለውም በላቸው። እኔ ይቺ ነፍሴ ጠፍታ ሌላ ነፍስ አድርጎ ቢፈጥረኝ ፈጣሪ አንቺን ነው ስጋሽን የምቆራርጠው ነበረ። ግን አንቺም እኔ ከዚህ ቤት ወጥቼ የሆነ መንገድ አግኝቼ ከዚህ ቤት ወጥቼ አንቺን ባገኘ እኔ ስጋሽን እንደ ዱለት ነው የምጠቀመው እየተጠቀምኩ እንደ ዱለት። እኔ አንቺን ስለገደልኩ እንደማልጠይቅ እርግጠኛ ነኝ። ነገር አንቺን ምንም ባረግሽ እንደማልጠይቅ እርግጠኛ ነኝ። በቃ ወራክ ወይ አንድ የሆነ የተሻለ አቅም እንኳን ሳይኖር ዝም ብለህ ትለፈልፋለህ። ሰውዬ ስለዚህ አሁን ደውልላቸውና ንገረኝ ያለውን ነገር ደውልላቸው። እንዴት ላስረዳሽ? ነገርኩሽ እኮ እንዴ። አረ ተረዳኝ። መጣው ይገሉናል።
እንካ ደውልላቸው ነው ያለውን ነገር አውራቸው። በቃ ከዚህ በኋላ ሁሉም ነገር ሰላም እንደሆነ ነገራቸው። ይሄ ሁሉ ሚስጥር ሲጀምር አውቀህ አንሰራም ስትላቸው ዝም ብሎ አትንኪ እገልሃለሁ ገና አንቺ ሲጣር ቆራጭ ነሽ። የተረገምክ ትናንትና ማታ ምን ነው በጨረሱክ። አሚን አርጉልኝ ደስ ይለኛል። ከዚህ ህይወት ይሻለኝ ነበር። እኔ አንዴ ልንገርሽ ተፈለገሽ ደውለሽ አሁን ባለበት ደቂቃ ውስጥ ደውለሽ እንዲገዱኝ ንገሪያቸው። እኔ ምንም ቢሆን በአንቺ ሀሳብ አልስማማም። ተንግሮ ወዳ ምንም ቢሆን አልስማማም። ምንም በቃ ለኔ ሞቴ እኔ አሁን የሚተኝ ምን እንደሆነ ታያለሽ። ለኔ ሞቴ ጽድቅ ሆኖ ነው የሚተኝ። አንተ አልሰራም ብለህ እንዴ ስትል አንተ ብቻ ገለው ዝም የሚሉ ይመስልሃል እንዴ? እኔንም ሲያስፈራሩኝ ነበር። እኔንም ይጨርሱኛል። ወይ አልኩ ሞት ያንስሻል። በጣም ያንስሻል እኮ ዳንቺ ሞት እኮ ያንስሻል። አንተስ ነካውሽ አንቺ መነካት የለብሽ ሰው ይፋክ ድፍት ያርገሽ ይኸውልሽ አይደለም ለደግ ደስ ያለሽ ነው ከዚህ በኋላ ሞተክ ነው የሞትን ዜና ያሰማው። አሜን ደስ ይበልሽ ምን አገባኝ አርግልሽ አንቺ ሴጣን ቆራጭ ልሙት ይችላል ልሙት ምን ሴጣን ቆራጮች ማገናዘቢያ የላችሁ ሴጣኖች። ወይ እንደው ቤት ታወጣኝ ፈጣሪ። ብዙ ነገር አድርጌያለሁ አላረኩም አይደለም አድርጌያለሁ። እስኪ ከዚህ ጉድ አውጣኝና ታሪክ ልስራ። ከዚህ ጉድ አውጣኝ ፈጣሪ። ከዚህ ጉድ አውጣኝ። በቤት ቆሜ ለሳንተ ምገባ እንኳን ከዚህ ጉድ አውጣኝ ታው ወይ ከማግት ጋር ሴጣን ቆራጭ ከማጋጋራኝ ቁጭ በላ አለቃቅስ ሰውዬ። አይ እንደሆነ መጥቶ እስኪገሉኝ አልጠብቅም። እዚሁ እያቃሳክ ጠብቃቸውና ይጨርሱሃል። ሂጂልኝ እኔ ሞት ለኔ ጽድቅ ነው እንኳን ነገርኩሽ። ወሬን አታወራ። የሀሳብ ለውጥ ካለ ደውል። ከዛ በተረፈ ስልኬ ላይ እንዳትደውል። ስለዚህ መጥቶ ይጨርሱሃል። እኔ ከዚህ በኋላ አሁን እዚሁ ቆመሽ ለምን አልነግሪያቸው? ንገሪያቸው። ችግር የለውም። እኔ እስክነግራቸው አይጠብቁም። መጥተው ይጨርሱሃል። ችግር የለውም። እኔ ለእነሱ ማድረግ ያለብኝ ነገር መስራት ያለብኝ ማንኛውንም ነገር እሰራለሁ። ምን ይመስላል? መስካሪው ፈጣሪ አለ። እሺ ለሁላችንም ፈጣሪ አለ። አንቺ ይሁዳ ሂጂ። ለተመልካቾቻችን ልትወጣ ስትል ወጣች። የት ነው የምትሄጂው? ወዴት እየሄድሽ እንዴ? ሰላም እንዴት ነህ? ሰላም ነው። ወዴት እየሄድሽ ነው? እየወጣሁ ወዲያው ልትወጪ ነበር አይደል? እስካሁን ግባ፣ አንተ ግባ፣ ቁጭ በል። ወይታል እሱን እዛ ጋር የሰማሽ ነው። አርፈሽ ቁሚ ማለት አርፈሽ ቁሚ። እንዴ ምንድነው? ካሜራውስ ምንድነው? ለምንድነው መጣን የምትለው? ንግባ እንጂ አልጨረስንም እንዴ? ልንጨርስ ነው የመጣን። ውጭ እናናግራ። እዚህ ትግባ። ለምንድነው ግቢ? የሥራ ጉዳይ ነው። ግቢ። የሰማሽኝ አይመስለኝም። ሂጂ ግቢ። ያማሃል እንዴ? ሂጂ ግቢ። አትገቡም። እንደው ካስፈለገ እንዴ ስርዓት ያዢ። ቁጭ በይ። ሰው ያማሃል እንዴ? ቁጭ በይ። ወንድሜ ቁጭ በይ። ምን ያርግልሽ ወንድምሽ? ማለት ምን ያርግ? ምን አርግ ማለት? ምን እንዲያረግ ፈልገሽ እንዴ? ሲጀምር በጉልበት ሰው ቤት መግባት ምን ማለት ነው? ምንድነው ስቶሪ ነበር ስትነጋገሩ የነበረው? ምንድነው? እንዴ ምን ተነጋገርን? ምን አርጎሽ ነው እንደዚህ የምታሰቃዩ? ወንድሜ መስራት አልፈለገም። የምትሰሩትን ስራ መስራት አልፈለገም። በቃኝ አለ እኮ። ምንድነው የሚበቃው? ስለምን አንቺ አሁን ሲጀመር እህት ነሽ? እህት ነሽ? እንደዚህ እስከሚሆን ድረስ አይንሽ እያየ ሲደበደብ እያወቅሽ እንቅፋት መጥቶት ነው እኮ። እንቅፋት ወንድሜ አትበይ። ልቀቂው እሱን። ተነሽ ውጭ አዟት። በር ላይ ነው። ሂጂ ውጪ። ተነሽ። ልቀቀኝ እስኪ። ካሜራውን አጥፋ ወንድሜ። እሺ ወንድማችን ቀና በልና
ስላለው ነገር እንነጋገር። ሰምተናል እዚህ ስራ ውስጥ መቆየት እንደማትፈልግ ነገሮች እንዳስጠሉና እንደሰለቹ ስትናገር ነበር። እናግዛለን። አሁን ይኸውልህ ተረጋጋ እሺ። ስታወሩ የነበረውን ነገር ቀደም በመጣንበት ሰዓት ማለት ነው። አይዞ ወንድሜ አይዞ። ይኸውልህ ሁሉንም ነገር መተው እንደምትፈልግ የሚሰራው ስራ እንደመረረህ እያንዳንዷን ነገር ቀደም እዚህ በመጣንበት ሰዓት ድብቅ ካሜራ አስቀምጠን ወጣ ነው። ድብቅ ካሜራ ማለት እዚህ እኛ በሌለንበት ቤት ውስጥ ነበር። እዚህ ቤት ነበር። ጉዴን አይታችሁልኛል። ሁሉንም አይተናል። እንዴት ስታረጋ እንደነበረ አግዙኝ ነገር አግዙኝ። ይኸውልህ አንተ ብቻውን ተረጋጋ። የምታውቀውን ነገር እዛ ስላየኸው ልጅ በተለይ ትነግረናለህ። አንተ ጋር ስለነበር እኔ ማልነግራችሁ ነገር የለም። እነግራችኋለሁ፣ ሁሉንም ነገር እነግራችኋለሁ። እናንተ ብቻ አግዙኝ። እግሬም ተጎድቷል፣ እጄም ተጎድቷል። አይዞህ ህክምናም ትሄዳለህ። እጄም ተጎድቷል። አይዞህ ግልኮስ የነበረበት ቦታ ነው ይሄ። እስቲ ምንድን ነው ዝም ብሎ ነፍሳችን እንዲወጣባቸው ይሄንን የሚያደርጉልን ነፍሳችን እንዲወጣባቸው ነው ስለሚፈልጉን ነፍሳችን እንዲወጣባቸው ነው እንጂ እነሱ እንድንድን ፈልገው ምናምን አይደለም። እስቲ አሁን ያለህበት ሁኔታ ያው ብዙ የሚያስወራ ላይሆን ይችላል፣ ግን እንዲጠቅመን አንተንም እንድናገዝ ከዚህ ማዕት ውስጥ እንድትወጣ የተቻለህን ነገር አድርግልን። እስኪ ምንድነው እየተፈጠረ ያለው? እንደዚህ የሚያደርጉ ያሉ ሰዎች እነማን ናቸው? ሰው መሳይ ገላ ያዙ ሴጣን ናቸው። ከሴጣን ምንም አይተናነሱም። ሴጣን ናቸው እነሱ። ሰው መሳይ ሴጣን ምን አይነት እንደሆነ ልነግራችሁ አልችልም። እነሱ በምን መንገድ እንደማብራራላችሁ እነሱን ያላቅም። እነሱ መጀመሪያ ራስህን አረጋጋ። ህክምና ያስፈልግሃል። እሱንም እኛ እንትን እንላለን። ግን ከዛ በፊት እንዳልኩ እንድናግዝህ አንዳንድ ኢንፎርሜሽኖችን እንድትሰጠን እንፈልጋለን። ምን ነው ፈልጋችሁ? ከየት ነው አሁን አንተን ደብድበው ያመጡ? የት ነበረ? የሆነ ቦታ ላይ አስረውን ስንት ነበራችሁ? የሆነ ልጅ አለ። የሆነ ልጅ አብሮ የታሰረ ነበረ። ተውት፣ የዱላን አይደለም ዱላን ተውት። ገላ የለንም። ልብሴን ወርቄ ባሳያችሁ ምግብ 2 ቀን ላበሉ ትችላላችሁ። ሰውነት የለኝም፣ ምንም ገላ የለኝም። ጨርሰውኛል። የኔን አይደለም ተውት። የኔ ደግሞ ተመስገን ነው። አብሮኝ የታሰረ ነበረ። ምን ያላረጉት ነገር አለ? ምን እያሉት ነበር? እኔ በቃ የማይጠይቁት እንትን የለም። እንዲያቆም ነው የሚያስቆማቸው ሰዎች አሉ መሰለኝ። በሱ እንትን ያሉ ማለት ነው። እሱ የሚያሰራቸው ሰዎች አሉ መሰለኝ እና እንዲያስቆም ነው እነሱ የሚጠይቁት። ስራህን ተው ነው የሚሉት። አዎ የጀመርከውን ፕሮሰስ አቋርጥ፣ ከዛ አለዛ ነፍስ እንደሚቋረጥ ከዛም ያለፈ ነው የሚናገሩት እነሱ። ከነፍስ እንደሚቋረጥ የተጀመረውን ነገር አቋርጥ፣ የስራ ባልደረቦችን እንዲያቆሙ ማስደረግ። እንደው ድንገት ከሰማ እስክንድር የሚል ስም ሰምተሃል እንዴ? ራሱ አብሮኝ የታሰረው ልጅ እስክንድር ይባላል። እና በሱ ስሮች ሰዎች አሉ መሰለኝ። እስክንድር ያሉ ነው የሚደበድቡት የሚመጡት። አዎ አረ እኔ ከ2-3 ዙር ራሱ እሱ ወይኔ እስክንድር እያለ እንትን ሲል ሰምቻለሁ። ለብቻችሁ ጥለዋችሁ ሄደዋል? ሁለታችሁን ለብቻ ከደበደቧችሁ ምናምን ማታ ላይ ያውቃሉ። አዎ ጥለውን ከደው ያውቃሉ። ያለህ ነገር አለ? ዘግተውብን ያለህ ነገር እንዴ? ላንተ ያለህ ነገር አለ? እስክንድር እንዳወራኝ ከሆነ ሰላማዊ ሰው ነው ይመስለኛል። እና ብቻ የሆነ እንትን መሀል ላይ የሚምታተውም ነገር አለ። ምን እንደሆነ አላውቅም። ብቻ ግን የደረሰበት የበለጠ በደል ያለ ይመስለኛል። እኔ ከዛም በፊት ሆነ ቦታ ላይ ብቻ ይሄ ቀውስ ነገር እንደምን እንትን ይለዋል። አንዳንዴ እየወራኝ ያንገሸግሸዋል። እኔ ራሴ እፈራለሁኝ፣ ደነግጣለሁ። በቃ እንዴ ምንድነው ብዬ እስክንድር ተረጋጋ ምናምን እለዋለሁኝ። በቃ ለማረጋጋትም ሞክራለሁ። ግን አንዳንዴ ሲሄድለት ያወራኛል። ትንሽ ይረጋጋና ምናምን እስኪ ተወኝ፣ አይዞ የቀን ያልፍ ይችላል፣ አይዞ እኔ በሆነ መንገድ ከወጣሁ እኔ ላንተ ትልቅ መፍትሄ ነኝ ይለኛል። በቃ የማይለኝ ነገር የለም። እስክንድር እንዳስተሳሰቡ የሰው ልጅ ባስተሳሰቡ በንግግሩ ብቻ ባለከውም ተግባር ነው ልለካበት የምትለው ነገር እና በቃ
የሆነ ተስፋ የሚሞላ የተስፋ መንገድ የሚያሳየኝ እሱ ነው። ዱላ በቀን 3 ዙር እንገረፋለን። በቀን 3 ዙር በቃ በቀን 3 ዙር። እሱ ግን አንድና አንድ መልሱ የማውቀው መልስ ምን እንደነበረ ታውቃላችሁ? መቼም ቢሆን እንደማላስቆማችሁ ነው የምነግራችሁ። የኔ ነፍሴን አይደለም ስጋዬን እየቆረጣችሁ መጠቀም ትችላላችሁ። እኔ ግን እነሱን ማስቆም አልችልም። እንዲቆምም አልፈልግም። እነሱን ማስቆም አልችልም። የማይሆን ነገር ነው። እናንተ ማድረግ የምትፈልጉት ነገር ካለ ማድረግ የምትችሉትን ነገር እኔን አድርጉ በቃ። ከዛ ውጪ የምትለቁኝ ከሆነ ልቀቁኝ ይላል። አንዳንዴ ሲመቱት ልናከስም ይላል፣ ይቀውሰዋል፣ ይገፋፋዋል ምናምን ነገር። እኔ በዛን ሰዓት እደናገጣለሁኝ ምናምን። ብቻ ግን ከኔ የበለጠ በትር እሱ ላይ ይበዛል። አንተን ምን አድርግ ነው የሚል ለነሱ ነበር አይደል የምትሰራው? እኔ አሁን ምን እንደሆናችሁ አላውቅም። በነገራችን ላይ ምን እንደሆናችሁ አላውቅም። የእናንተን ኢንፎርሜሽን ማውቀው ነገር የለም። ግን ከነሱ እናንተ የምታደርሱብኝ በደል የከፋ አይሆንም ብዬ ነው የማስበው። አይደለም ለእናንተ ልደብቃችሁም አልችልም። እኛ ሁሉ እንደዚህ አይነት ነገሮችን የምንከታተል መርማሪ ጋዜጠኞች ነን። አንተ ላይ የምናደርስብህ ምንም አይነት ነገር የለም። እሰይ ፈጣሪ ጸሎቴን ሰምቶኛል። በነፍሴ ደርሶልኛል። ፈጣሪ ቅድም እንዳልኩ በነፍሴ ደርሶልኛል። አዎ ወንድሜ፣ ቅድም እንዳልኩ ድብቅ ካሜራ አስቀምጠን ነበረ። በድብቁ ካሜራ ምንም አይነት ነገር አሁን እንዳትዋሸን። ለነሱ ትሰራ ነበር አይደለ? አዎ እሰራ ነበር እና መረረኝ። የሚሰራው ነገር ግፍ አይደለም። በሆነ ተቸግሬ በችግር መንገድ ገብቻለሁ እዚህ ነገር ላይ። በጊዜው አቅም የለኝም። የቀን ስራ ሸክም ተሸክሜ መብላት የማልችልበት ታይም ላይ ነበር። ቤተሰቦችን በህፃንነት ያጣው ሰው ነኝ እና ማንም ሰው የለኝም ከጎኔ። በጊዜው ይሄን ስራ ብቻ ነበር ያገኘሁት። አንድና አንድ ምንም አይነት ወደኋላም ወደፊትም ምንም አይነት ራቤን የሚያስታግስ ነገር የለም ነበረ በኔ እና በቃ አማራጭ አጥቼ ወደ ስራው ተቀላቅሌ ስራው ላይ ሳተፍ ነበረ። ያደኩት ጭምር እነሱ ጋር ነው ማለት ይቻላል። ከእህትህ ጋር? አዎ። እና እዛ ነው እንትን ያልኩት ዱላ። አሁን እንደዚህ አይነት ልክላቸው መጀመሪያ እህትህንም አንተ ነው የወሰድካት እዛ ቦታ ላይ? ስራው የወንትር እኔ ማኖርም አልችልም። ገብቷል። ህፃን ነኝ። እሷ ደግሞ የኔ ታናሽ ናት። እሷም ሰርታ ልበላ አልችልም። እኔም ሰርቼ ልበላ አልችልም። እኔ ወደዛ ስራ ገባሁኝ። እሷንም እንድገባ ያረኳት ምንድነው ራባችንን ሊያስታግስ የሚችለው ነገር እሱ ነበረ በጊዜው። እኔ የማጠፋው ነገር ስለነሰው ነፍስ ስለሚጠፋው ነገር እንትን የለኝም ነበረ በዛን ሰዓት። ምክንያቱም ችግረኛ ነኝ፣ ተቸግሬያለሁ። እህቴ መንገድ ላይ ናት። እኔ ነኝ አቀርም የገባሁት፣ እህቴ ደግሞ መንገድ ላይ ናት። በጣም በችግር ጥርነት ውስጥ ነው ያለሁት እና ብቻ በዛን ሰዓት አይደለም ሰው መግደል ለኔ ምንም አይደለም። ዘንዶ ማምለክ አይደለም ሰው መግደል ለኔ ምንም ማለት አይደለም። በቃ ነገሮችን ቀኖችን ማሳለፍ ነው የምፈልገውና እሺ እስክንድርን የወሰዱበትን ቦታ ታውቃለህ? እስክንድርን ወዴት ይዘውት እንደሄዱ አላውቅም። ይኸውልህ እዛ ከገራፊዎቹ መሀል አንተ አንዱ ነበርክ በፊት አይደለ? በፊት ላይ አንተም እንደነሱ ነበርኩ በስነ ስርዓት። ስለዚህ ከዚህ ቦታ እናንተ እንደዚህ እንደ እስክንድር አይነት ሰዎችን ካመጣችሁ በኋላ የምትወስዱበት ቦታ አለ አይደል? አይ ዛሬ የተሰራበት ስራ ቦታ ነገ አይደገም እኮ። ሌላ ቦታ የምትወስዱበት ቦታ አለ። ቼንጅ ያደርጋል። ስራ ቦታቸውን ይቀያየራሉ። አሁን ዛሬ ሰራንበት ላይ ኢንፎርሜሽን ደርሷቸው እንያዛለን ምናምን የሚባል ነገር ስለሚያስፈራቸው በመጨረሻ እዛ ቦታ ላይ ምናምን አይሰሩ። ስለዚህ ወጣም ወረደም የሚቀያየሩትን ቦታዎች ታውቃቸዋለህ? ቦታዎቹን አውቃቸዋለሁ። የት ይዘውት እንደሄዱ አላውቅም። የት ይዘውት እንደሚሄዱም አላውቅም። እንዴት ብትሉኝ ቦታ ይቀያየራሉ። ቦታ እሺ። ለአንተ ስልክ ሲደውሉ የነበሩ ልጆች ነበሩ። ቅድም ስልክ ስታወራቸው ና ብትመጣ ይሻላል ምናምን ሲሉ የነበሩ አይደል? አዎ ወደ ስራው እንድመለስ። እነሱ ሰዎች ግን ሊያውቁ ይችላሉ በስነ ስርዓት። እነሱ ናቸው ይዘውት የሚሄዱት እንጂ ገራፊዎቹ እነሱ አይደሉ። መከራችንን የሚያሳዩን እነሱ አይደሉ።
ይሄው ምግብ ከበላን ስንት ቀናችን? አፌ ደርቆ ይታይ ተያይዙ ሰውነት አለኝ ሰውነት እኮ የለኝም። የእነሱ ስልክ ነው ትሬስ አድርጉት። እሺ ለማንኛውም አሁን ያለህበት ሁኔታ ህክምና ስለሚያስፈልገው ውጪ የኛ አባላቶች ይጠብቁሃል። ውጣና ይቀበሉሃል። ውጪ በመኪና ሂድ። እህት የተባለችው ሴትዮ ጥራልኝ። እሺ ወንድምሽ ያለውን ነገር በአጠቃላይ ሊያስረዳን ሞክሯል፣ ነግሮናል። አሁን ችግር እየፈጠርሻለሽ እሱ ላይ አንቺ ነሽ። የእህት ጠላት ነው የሆንሽበት። በእናትህ ስለማታውቀው ነገር አታውራ። የእህት ጠላት ምናምን ምን ማለት? እስኪ አንቺ የምታውቂውን ንገሪን፣ እኛ እናውቅም። በቃ እኔ ወድጄ እኮ አይደለም እዚህ ነገር ውስጥ የገባሁት፣ ወድጄ አይደለም። እሺ በምንድን ነው? እሱ እንደዚህ ወላልቆ ተቀጥቅጦ ተሰባብሮ ባለበት ጭራሽ ይገሉታል እኮ ይገሉታል። ይሄን ስራ ከመስራት ሞት ይሻላል ማለት ጭራሽ ይገሉታል። ዛሬ አሁን እንደዚህ ተሰባብሮ መጣ። አሁን ይገሉታል፣ ይጨርሱታል። ከሱ አልፎ እኔንም ይጨርሱኛል። በቃ እስከ ጊዜው ነገሮች እስኪስተካከሉ። ጭራሽ ግን አንቺ እንደዛ እኮ አትመስይም። የሚገሉሽ ጭራሽ እኮ እያስፈራራሹ ነበር እንዲሄድ ሂድ እያልሽ ነው። እንዲሄድማ እየነገርኩት ነበር። እንዲሄድ እኮ የነገርኩት እንዲህ ይሞታል። ከሱ አልፎ እኔንም እኮ ሞት አይሻልም ወይ ከዚህ ስራ ነው? አሁን እኛ እንድናምንሽ እንደዚህ እያልሽ ነው ያለሽው። እንድታምኑኝ ምናምን አይደለም። በቃ ምንድነው ያየነው ነገር አለ ምናምን ብላችኋል አይደለ? እዛ ጋርም ቢሆን እኮ ስነግረው ነበረ። በቃ እሱን ዛሬ እንደዚህ ሲጀምር እሱ ቆይቷል። ይሄን ስራ አልሰራ ማለት ከጀመረ ሁሌ እየቀጠቀጡት ነው የሚመጣው፣ እየሰባበሩት ነው። ብዙ ጊዜ ታግሰውታል። አልፎ ተርፎ እኔንም ያስፈራሩኛል። አካባቢ እንኳን ለመቀየር አትሞክሪም? አንቺ ውስጥሽ ነገር ለማድረግ ፍላጎቱ ከሌለ? ወይ ጉድ! እንደዚህ በጣም ቀላል ነው እንደሚመስልክ። እኔ እነሱ ጋር በጣም ካሰብሽበት፣ ይሄን ነገር ላለማድረግ ካሰብሽበት ጠባቂ አለ። ይኸውልህ እኔን የሚከታተሉኝ ሰዎች ለምን አልመጡም ታዲያ? እኛ እዚህ ቤት ስንመጣ እዚህ በመጣችሁ ቅስፈት አሁን ብዙ ነገር እየተፈጠረ ነው ልንገርክ። ሲቀጥል ደግሞ እኔ ይሄን ነገር እንዳለቅ በጣም ብዙ እንዳለቅ የሚያደርጉኝ በጣም ብዙ ነገሮች አሉ። እነሱ ጋር በጣም ብዙ ፋይል አለኝ። ስለዚህ ይሄን ነገር መተው አልችልም። በቃ እነሱ ጋር ብዙ ማይሆን ፋይል አለኝ። ስለዚህ ከተረዳችሁኝ እባካችሁ በቃ እኔ እንድትለቁኝ ነው የምፈልገው። አምልኮ ስታደርጉ ምናምን አይነት ነገር ቪዲዮ ይቀርጻሉ ነው? እስቲ ያለሽው ፋይል ተናገር። እነሱ ጋር ብዙ ፋይል አለኝ። በቃ እኔ አሁን እንደዚህ ነው ብዬ መናገር አልችልም። በቃ ስራውን እንዳለቅ አልፎ ተርፎ ወንድሜንም የምጫነው እኮ ጠልቼው እኮ አይደለም። እኔ ስራ ወድጄው አይደለም። ስራው እኮ ምንም የሚወደድ ነገር አይደለም። በቃ መጀመሪያ ላይ ልጅነት አስገድዶኝ የገንዘብ እንትን አስገድዶኝ ወንድሜ ራሱ ነው እዚህ ነገር ውስጥ የከተተኝ። ምንም በማላውቀው ህይወቴን እንደውም ያመሰቃቀለው እኮ እሱ ነው። ዛሬ አሁን ደርሶ እሱ እንደዚህ ሆነ እንጂ እሱ ነው እዚህ ሁሉ ነገር ውስጥ የከተተኝ። ወጣትነቴ ከማን ጋር ተይዞ ከማን ጋር ታስሮ እንደነበረ ታውቂያለሽ? እኔ ምንም አብሮት የነበረው ሰው ስለ እስክንድር ስለሚባለው ማን ነው? እስክንድር ነው ምናምን ሲል ነበር። እኔ አላውቅም። ምንም አታውቂም ስለሱ? እኔ ማውቀው ነገር የለም። ግን አብሮት የሆነ ሰውዬ እንደታሰረ እሺ፣ እሱን እየደወለ የሚያዋራው ልጅ ነበር አይደል? ናና ተመለስ ምናምን እያለ ቅድም ደውሎለት ነበር። በሱ ነው እንደውም እኔ እና እሱም ስንጨቃጨቅ የነበረው። አሁን አንቺ እኮ ይሄ ወንድምሽ የሆነው ሰው በቃኝ፣ እኔ ይሄ ስራ በቃኝ፣ ህሊኔን እያመመኝ ነው ሲል አንቺ ግን ለምን ሲጀምር እኔ ቆይ ይሄንን ስራ ተው በቃ ብዬ ምለው ምን አዘጋጅቼለት ነው ለወንድሜ? ሞት ይሻላል ከዚህ ስራ እንዴ? ምን ማለት ነው? ሞት ስንኖር እኮ ነው ሁሉንም ነገር መቀየር የምንችለው አይደል እንዴ? እኛ በህይወት መኖር አለብን ነገር ለማስተካከል። በቃ ወድጄ አይደለም እኔ እዚህ ነገር ውስጥ የገባሁት። እሱ ደግሞ እኔን እዚህ ነገር ውስጥ ከከተተኝ በኋላ ብዙ ነገሮችን ካጠፋን በኋላ ዛሬ አሁን እንተው ስንል ምን ተው ነገር አይደለም። ለምን እንደማይሆነው እኔና ዝቅት ውስጥ ነው የሚከተኝ። ገንዘብ አላችሁ አይደል? እንደው አሁን አልታወቀባችሁ የሚባል ገንዘብ አላችሁ፣ በቂ የሚባል ገንዘብ። ወንድምሽን ይዘሽ ወደ አንዱ ጥግ ሄደሽ ሸሽተሽ ለምን ጉሊ ቸርችረሽ አትኖሪም? ከዚህ ስራ አልኩሽ ሞት ይሻላል። በቀላሉ እንደዚህ እንደምትለው ሸሽተን መኖር አንችልም። ከዚህ በፊትም እኮ ልናመልጥ ሞክረን ነበረ፣ ግን አልተሳካልንም። አፋፍሰው ነው የወሰዱት። ደብድበውን ነበረ እንዴ? ይኸው እሱንም ምን ያህል እንዳወላለቁት አይታችኋል። ከዚህ በፊትም ደብድበውት ነበረ። እንዴት አድርገው እንደቀጡት። አሁን ሲጀመር አንቺ ከዚህ ነገር የመውጣት ፍላጎት ፍላጎት አይደለም። አልችልም። እንዴት ልውጣሽ? አልችልም ሚንስ በቃ ፍላጎቱ የለሽም፣ አልሞከርሽም ነው አይደል? ሞክሬያለሁ እኮ በቃ ከዚህ በፊት ከወንድሜ ጋርም ልናመልጥ ሞክሬያለሁ። ግን ቤት እንደሚመጡ ጋር ሳይሆን ምንድነው ማድረግ ያለብን? ከእስክንድር ጋር ያለውን ነገር ስለሆነ ልጁ ለኛ ማሳየት አለበት።
ስልክ ሲደውል ህክምና ያለውን ነገር እንትን ይበሉትና መጀመሪያ እንደ ሐሳብ ከዚህ ነገር ብትርቁ ብዬ ነው የምመክራችሁ። ራስ ወዳድነት እንዳይሆንብን ህክምና ይታገል። ያለበት ሁኔታ ጥሩ አይደለም። የሆነ ነገር ፌል ከሚያደርግ እጃችን ላይ እኛም ተጠያቂ ከምንሆን ይታይ። መተኛትም ካለበት ተኝቶ ቦታ እናንተም በመታቀዱበት ሰዓት እነሱ እቺ በጣም ብዙ ስራዎችን እየሰሩ ነው። ተነሽ ውጪ፣ እስኪ ውጪልን። ተነሽ ውጪ ሂጂ፣ ሂጂ። እዛ ውጪ አብረውሽ ቆመው ከነበሩት ጋር ከነሱ ጋር ጠብቂኝ። ተነሽ። እሺ ምንድነው የሚሆነው ነገር? ሂጂ፣ እሱን እዛ በሂደት ታይዋለሽ። ተነሽ ውጪ። ይሄም የሷ ስልክ ነው መሰለኝ። የሆነ ነገር አድርጉ። የቀደሙ ነው ይሄ ወንድምየው ነው። አይ የሷ ነው። የወንድምየው እናንተ ጋር ነው አይደል? እንግዲህ ውድ ቤተሰቦቻችን እስክንድርን እናገኝበታለን ብለን ያሰብነው ነገር ትንሽ ፈር እንትን ያለን ይመስለኛል። ዱካውን ያገኘነው ይመስለናል። ይሄ ሰው ብዙ የሚያውቀው ነገር ስላለ ያሳየናል ብለን እናስባለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። የት ይወስደናል የሚለውን አብረን እናያለን።